አው የኔ ፍቅር ከሳዑዲያ ጋር አይገናኝም። እንግዲህ እኔ የዛሬ 6 ዓመት 13000 14000 ሪያል ነው የጨረስኩት እኔ ስለታከምኩ በግል ሆስፒታል ማለት ነው። እዚህ ግን የኔ ፍቅር ለሰርጀሪው ብቻ የከፈልኩት ሰሞኑ ለሰርጀሪው ብቻ፣ ከዛ በፊት ያወጣቸው ሌሎች አሉ ለምርሌሎች ወጪዎች ግን ለመድኃኒት ለምናምን ሌላ ወጪያችሁ ግን አሉ። እነሱን ታሳቢ አድርጋችሁ ነው መምጣት ያለባችሁ እሱ ጋር ልትሰሩ ማለት ነው። የኔ ፍቅሮች ስፕሬይ 15 ቀን የተሰጠኝ ማለት ነው። ገና ጨረስኩ። እነዛን ግን ታብሌቶችን ጨርሻለሁ ማለት ነው። ምክንያቱም ሳምንት አልፎኛል። አፍንጫችሁን ማጠብ ጠዋትና ማታ አፍንጫችሁን ሁለቱንም ማጠብ። ሰላም ውድኔ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዶችዬ አለሁላችሁ። እኔ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ፍቅሮች። እኔ በጣም ደህና ነኝ የኔ ፍቅሮች። ማርያምን በጣም ብዙዎቻችሁ ተጨንቃችሁ ስትደውሉልኝ ነበረ የኔ ውዶች። እኔ በጣም ደህና ነኝ። ቪዲዮ ላይ እንዳያችሁት ወደ መጨረሻ ማየታችኋል። ከሆስፒታል ስወጣ እቤት ገብቼ ምናምን አይደል። ስለዚህ ደህና ነኝ የኔ ፍቅሮች። አሁን ደግሞ ያለሁበት ሁኔታ እንደዚህ ነኝ። በመጀመሪያ ደረጃ ይህን ቪዲዮ መስራት ሳስብ በመጀመሪያ ደረጃ ዶክተር አብይን ማመስገን እፈልጋለሁ። የእውነት እጅህ ይባረክ። እንዳንተ አይነት ዶክተር ኢትዮጵያ ውስጥ ስላለ እናመሰግናለን። ማበጥ የለ መታመም የለ ህመም የለ። የእውነት እኔ እግዚአብሔር ነው የምላችሁ ከሆስፒታል ከወጣሁ በኋላ የሆነ ሾክ ሲወጋን ያመናል። የኔ ፍቅሮች እዚህ ውስጥ ይሄን የሚያህል ስጋ ተቆርጦ ወጥቶ ይቅርና ይሄን የሚያህል ነገር ተሰርቶ ይቅርና እግራችን ሾክ ወቅቶን ያመናል። የኔ ፍቅሮች እኔ እኮ እንደዛ እንኳን አላመመኝም። ዶክተር አብይ እጅ ላይ ምንድን ነው ያለው? አቡ እነዚህ እጆች ይባረኩልን እግዚአብሔር። እናትህ እንደው ምን አለ እንዳንተ አይነቱን በወለዱ። ቆይ ምንድን ነው አንተ ግን እኔ እግዚአብሔር ነው የምላችሁ ከለጋስነት ለጋስነት ከትህትና ትህትና ከእውቀት ከብቃት ይህ ሁሉ ነገር ከየት ነው ያመጣው? ዶክተር አብይ በእናታችሁ ሼር አድርጉልኝ ለዶክተር አብይ። የእውነት ትችላለህ። እኔ እግዚአብሔር ነው የምላችሁ እሱን ማግኘት ፈልጌ ነበር፣ ማውራት ፈልጌ ነበረ። ነገር ግን እኔ አኔስቴዥያ ክፍል ገብቼ በቃ እሱ ሳይመጣ ነው ቀድመው ማደንዘዣ የሚሰጣቸው። እኔ ስገባ የሆነ ሰው እየሰራ ነበር። ከዛ ዛጋ ሲጨርስ እዛ ጋር እንደዛ ነው የሚሰራውና አግኝቼው ላወራው ምናምን አልቻልኩም። የሆነ ቀን ሄጄ ግን አመሰግናለሁ ብዬ አስባለሁ የኔ ፍቅሮች። ዶክተር አብይ ጋር ኤልቲ የምትሰሩ ዶክተሮች፣ ነርሶች፣ አኔስቴዥያ ክፍል ያለው ውይ ደስ እንደሚል እግዚአብሔርን በቃ ትህትናው። እኔ የሆነ ሰዓት በጣም አሞኝ ሄጄ ነበርና የዛ ሰዓት ራሱ እንዴት ትሪት እንዳደረገኝ በጣም መልካም ሰው ነው። እግዚአብሔር አምላክ ይሄን መልካምነታችሁ አይቀይርብን። ህዝባችሁን ስታገለግሉ እጅግ በሚገርም ስብዕናና ትህትና ነውና እግዚአብሔር አምላክ ለሁላችሁ ሪሴፕሽን ያላችሁ ታቁኛላችሁ፣ ምናልባት ቪዲዮ ካያችሁ ማለት ነው። ያው እዛ ተመላልሻለሁና ያቆኛል ብዙዎቹ፣ ከብዙዎቹ ጋር ተግባብቻለሁ። እና የኔ ፍቅሮች ሁላችሁንም አመሰግናለሁ ስለሰጣችሁ ነገር ሁሉ ማለት ነው። እና በቃ ኤልቲ በአጠቃላይ ኤልቲ ውስጥ ለምትሰሩ በሙሉ ክብር አለኝ። እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ ለማለት እወዳለሁ። አመሰግናለሁ ስላደረጋችሁልኝ ነገር ሁሉ ማለት ነው። እንግዲህ በመቀጠል ደግሞ ሰርጀሪው ሲሰራ የነበረው ነገርና ምን ያህል ገንዘብ እንዳወጣሁኝ ማወቅ የምትፈልጉ እህቶች አላችሁ፣ ኮሜንት ላይ አስቀምጣችሁልኛል ማለት ነው። ይህንን ሰርጀሪ ሲሰራ ምን ያህል ብር ጨረስኩኝ የሚለውን ነገር እነግራችኋለሁ የኔ ፍቅሮች። እንግዲህ እኔ ሳውዲ አረቢያ ላይ የዛሬ 6 ዓመት አካባቢ ሲሰራ በዛ ሰዓት የሳዑዲያ ወደ 13000 14000 አካባቢ ብር ጨርሻለሁ። ማርያምን ነው የምላችሁ። አሁን ባለው ምንዛሬ ስሩት በኢትዮጵያ ስንት ብር እንደሆነ ማለት ነው። የዛሬ 6 ዓመት ለዛው እንደዛ ያህል ብር ተከፍሎ ተሰርቼ የነበረው ህመም እኔ መቤቴን አረሰው። ስቃዩ ይሄ እንዳለ አብጬ 5 ቀን 6 ቀን አካባቢ ይሄ ታሽጊያለሁ። የተሰጡኝ የመድኃኒት ማዕት እዛ ሆስፒታል ለቼክአፕ ስትሄዱ የምታዩት መከራ፣ እዚህ ውስጥ የደረቀ የሚወጣው ነገር የሚያሰቃየው ነገር እኔ መቤቴን አረሰው። በጣም ከባድ ነበር። እዚህ ግን ይሄው እንደነገርኳችሁ በሚገርም ሁኔታ በጣም በቀላሉ እንግዲህ
ለመግለጽ ያህል እሾክ እንኳን እንደወጋኝ አይነት ስሜት እንኳን ሳይሰማኝ ነው ከሆስፒታል ከወጣሁ እስካሁን ድረስ ያለሁት። አሁን በጣም ምርጥ ነኝ። ያሸታል አፍንጫዬ። ይሄ መታፈን ምናምን ችግር የለም እና በጣም ደህና ነኝ። የወሰድኳቸው መድኃኒቶች እንግዲህ ዶክተር አብይ ጋር ከተሰራ በኋላ እዚህ ጋር ላስቀምጥላችሁ። በቃ በቀን ከላይ ያለው ሰማይ መስለው እሱን በቀን 3 ፍሬ ነበር የምወስደው ጠዋት ቀንና ማታ በየ8 ሰዓት ለውጥ ለ7 ቀን የወሰድኩት። ሌላኛው ደግሞ ይሄኛው አንደኛው ደግሞ አብሮት ያለው ደግሞ የምታዩት እሱን ጠዋትና ማታ ለ7 ቀን የወሰድኩት እሱ ጠዋትና ማታ በቃ መድኃኒት ይሄን የተሰጠኝ። ሲቀጥል ደግሞ ይሄው ይሄንን ስፕሬ ይኸውላችሁ ይሄን ስፕሬ ለ15 ቀን የተሰጠኝ ማለት ነው። ገና አልጨረስኩም። እነዛን ግን ታብሌቶችን ጨርሻለሁ ማለት ነው። ምክንያቱም ሳምንት አልፎኛል። ሌላው ደግሞ ይሄ ነገር እየሰራ ነው። ሌላው ደግሞ ምንድነው ትልቁና ዋነኛው ነገር ምንድነው እንትን ጨው በግማሽ ሊትር ውሃ እንደውም እዛኛው ቪዲዮ ላይ አለ። በ1 ሊትር ውሃ ከሆነ ትልቁ ሾርባ ነው ያለችኝ። ጨው ያረጋችሁ በግማሽ ሊትር ሃይላንድ ውሃ ደግሞ ከሆነ በግማሽ ሊትር ውሃ የሻይ ማንኪያ አድርጋችሁ ይሄ እዩት። ይሄ እንደዚህ የመርፌ እንትን ማባያ ማለት ነው። በዚህ ያረጋችሁ አፍንጫችሁን ማጠብ ጠዋትና ማታ አፍንጫችሁን ሁለቱንም ማጠብ። በቃ እኔ ይሄንን ያዘዘልኝ ማለት ነው። ለማንኛውም ኮሜንት ላይ የጻፈችልኝ እህቴ ምን አለችኝ? እዛው ሳዑዲያን ያለችው እሱን ላንብብላችሁና በደንብ ለሷ ማብራሪያ ልስጣት ማለት ነው። እሺ ማለት እስኪ ስለ ሰርጀሪው ቪዲዮ ስሪልን። እኔም ተሰርቼ ነበር ሳዑዲ ከ5 ወር በፊት እና በቀን 1 ፍሬ የሚዋጥ በአፍንጫ የሚረጭ መድኃኒት ተሰጠኝ። እድሜ ልክ እንዳታቋርጪ ይመለሳል አሉኝ። እንዳልተወው ፈራው። ያንን ስቃይ አስታውሼ ኢትዮስ ተሰርተሹ በነበር አይመለስም ነበር ይሉኛል። አሁን አፍንጫዬ ውስጥ አባጭ ይታየኛል፣ ግን ምንም ህመም ስሜት የለውም። ጠባሳም ይሁን ተክቶ ይሁን አላውቅም። እኔ ናዛል ፖሊፕ ነው። እናም እባክሽ ሰፊ ማብራር። የኔም ናዛል ፖሊፕ ነው የኔ ፍቅር። እኔም ሳዑዲያ ላይ ተሰርቻለሁ፣ ግን በተሰራው በ5 ወር ምናምን እንደዚህ ባጭ ነገር አልታየኝም። ቢያንስ እኔ የተመለሰብኝ በተሰራው በ2 ዓመት ነው። ነው የተመለሰብኝ። ስፕሬ እኔም ነበረኝ ሳዑዲ ላይ ያለው የምጠቀመው አረንጓዴ ክዳን ያላት ማለት ነው። እሱን ተጠቅሜ ነበረ። ነገር ግን ያው ከሆነ ጊዜ በኋላ አቆምኩት። እንዳልኩሽ እኔ ቢያንስ በተሰራው ከ2 ዓመት በኋላ ነበር የተመለሰብኝ ማለት ነው። የዛሬ 6 ዓመት ነበር የተሰራሁት። ከዛ ከ2 ዓመት በኋላ ተመለሰብኝ። ይሄን 4 ዓመት እያስታመምኩት ነበር የቆየሁት ማለት ነው የኔ ፍቅር። ስለዚህ እንግዲህ ኢትዮጵያ ውስጥ ተሰርተሽ ይመለሳል አይመለስም አላውቅም። ምክንያቱም እኔ ዶክተር አብይ ለኔ ምን አለኝ? እኔ አለኝ በተቻለ መጠን እታች ልክ ሰርጀሪ ከተሰራችሁ በኋላ በማግስቱ እታች 11 ሰዓት ላይ 11 ሰዓት አካባቢ ላይ ይሰበስባችሁና አንዴ ለሁሉም ሰው ያስተምራልና እዛ ለመድረክ ላይ አግኝቼው ምን አለኝ? በተቻለ መጠን በደንብ ሰርችልሻለሁ። ነገር ግን ፖሊፕ በባህሪው የመመለስ እድል አለው። ነገር ግን በ6 ወርና በ1 ዓመት እየመጣሽ ቼክ ተደረጊ፣ ክትትል አድርጊ አለኝ ማለት ነው። ከዛ ውጪ እኔ ዴሊ የሰጠኝ ነገር የለም ዶክተር አብይ እንዳልኩሽ እስካሁን ድረስ የሰጠኝ መድኃኒቶች እና ይሄኛው ለ15 ቀን እንድጠቀም ነው የሰጠኝ። ይኸውልሽ ይሄንን ለ15 ቀን እንድጠቀም ነው። ይሄን ያው የሚረጭ ነው በዚህና በዚህ ጠዋትና ማታ አንድ ማለት ነው። ከዛ ውጪ ግን ማለት እንዳታቋርጪ ተብሎ የተሰጠኝ ነገር የኔ ፍቅር የለም ማለት ነው። እና ምናልባት ወደ ኢትዮጵያ የመምጣት እድሉ ካለሽ መምጣት የምትችይ ከሆነ ነይና ራሱ ጋር ዶክተር አብይ ጋር እስቲ አዋሪው አማክሪው ማለት ነው። እንደ ሐሳብ እንሰጥሽ ይሄንን ነው መምጣት የምትችይበት አጋጣሚ ካለሽ ፍሪ ከሆንሽ መተሽ ይሄን ያህል እንደዚህ ካስጨነቀሽ ነይና አማክሪው ራሱ ጋር። ያንን ነው ልልሽ የምችለው ማለት ነው የኔ ፍቅር። እግዚአብሔር አምላክ ደግሞ ጨርሶ ፈጽሞ ይማርሽ። እውነት ለመናገር አሁን አንቺ እየተሰቃየሽ የነበረው ነገር ነው ያስታወስሽው። እኔም የዛሬ 6 ዓመት የተሰቃየሁትን ያስታወስኩ እኮ እዚህ ላለመሰራት ብዙ ጥሪ ያለው ማርያምን ነው የምልሽ። በጣም ብዙ በቃ በማስታገሻ አስታግሳለሁ ብዬ ዶክተር አብይ ጋር 6 ወር ምናምን ከዛ በፊት ነው መመላለስ የጀመርኩት። በቃ ታብሌቶች ይሰጠኛል ለ1 ወር ምናምን ያስታግስልኛል። በቃ ተሻለኝ ብዬ ጤሪዲም እልልሻለሁ። መልሶ ልክ መድኃኒቱ ያልቅና በወር ከምናምን ያፍነኛል እና ለሰርጀሪ ላለመሰራት ብዙ ጥሪ ነው። በመጨረሻ ግን ከአቅሜ በላይ ሲሆን ነው ወደ ሰርጀሪ ወስኜ የገባሁት።
ያንንም ደግሞ ሰርጀሪ ላለመሰራት የወሰንኩት የነበረው ሳውዲ ላይ የነበረው ስቃይ እጅግ በጣም ከባድ ስለነበር አንቺም አይተሽዋል እኔም ስላየሁት በደንብ አውቃለሁ። እዚህ ግን ማሪ እንደዛ አይነት ስቃይ የለም። ይሄው እኔን እንግዲህ ቪዲዮቼን አይተሻቸዋል አንቺም። ስለዚህ ይሄው እንደዚህ ነኝ እንግዲህ በሳምንት አሁን ዛሬ ስንት ቀን ነው? ሳምንት አልፎኛል። እንደዚህ ነኝ። ስለዚህ የኔ ውድ ያለው ነገር ይሄ ነው። በድጋሚ እንኳን ቢመለስ እንኳን ፈጣሪ አይመልሰው መተሽ ወይ እሱ ጋር መሰራት በቃ። ምክንያቱም ህመም ብዙ ስለሌለው በሰዓቱ ከባድ ነው ምናምን ነገር እንፈራለን፣ ግን የእግዚአብሔር የተመሰገነ ይሁን በጣም ቀላል ነው። አብይ እንግዲህ እግዚአብሔር አምላክ ምን አይነት መድኃኒት የሆነ እጅ እንደሰጠው ባላቅም ይሄው ይሄ ነው ያለው ነገር ማለት ነው። ሌላኛው እህቴ ደግሞ ያለችኝን ላንብብላችሁና ለሷ መልስ ልስጣት አንዴ። አልሐምዱሊላህ እድሜ ለዶክተር አብይ የመሰሉ ይብዛ። ቲጂ በፈጠረሽ ንገሪኝ ስንት ይፈጃል? የሰርጀሪው ብር አረብ ሀገር ውድ ነው። እናም ለማድረግ ብሩ ፈራው። ሀገራችን ቅናሽ ከሆነ አገር እገባለሁ። አው የኔ ፍቅር ከሳዑዲያ ጋር አይገናኝም። እንግዲህ እኔ የዛሬ 6 ዓመት 13000 14000 ሪያል ነው የጨረስኩት እኔ ስለታከምኩ በግል ሆስፒታል ማለት ነው። እዚህ ግን የኔ ፍቅር ለሰርጀሪው ብቻ የከፈልኩት ሰሞኑ ለሰርጀሪው ብቻ። ከዛ በፊት ያወጣቸው ሌሎች አሉ ለምርመራ ምናምን ለልብ ምርመራ በየጊዜው ስመላለስ ምናምን ካርድ ስትገቢ 500 ብር የምትከፊው አብይ ጋር። ከዛ በኋላ የተለያዩ ምርመራዎች የደም ምርመራ የሆነ ነገር ነው የምትከፊያለሽ። ሰሞኑም 2400 ብር ከፍያለሁ አስታውሳለሁ። የመድኃኒቶች ምናምን ታወጫለሽ። ብቻ ግን ለሰርጀሪው ግን የሰርጀሪው ብቻ ግን ብለሽ እንትን ስትይ እንትን አላቸው ደረጃ አላቸው። 3 ሰው ሆነሽ አንድ አልጋ ላይ 3 ሰው ሆነሽ የምትገቢ ከሆነ ለምሳሌ እኔ አንቺና ሌላኛው እህታችን ሶስታችን አልጋ ምን ሲሆን አንድ ክፍል ላይ የምንሆን ከሆነ 60 በኢትዮጵያ 65000 ብር ነው። እኔ እንዳያችሁት አንድ ህፃን አንድ ልጅና እኔ ነበርና አንድ ክፍል ላይ 3 ሰው ማለት ነው። እሱ 65000 ብር ነው። ሌላም አለ 80000 ብር ያለኝ ለብቻሽ ብቻ ተወኝና 2 ሰው አብሮሽ የሚያድርልሽ ፈቀደልሻል 80000 ብር ከፍ ከሆነ። ሌላኛው ደግሞ ቪአይፒ ደግሞ 105000 መሰለኝ ያለው እርግጠኛ አይደለሁም ያለኝ ማለት ነው። እኔ የተሰራሁት ግን ባለ 65000 ብር ነው። ስለዚህ የክፍሎች ልዩነት እንጂ የህክምና ልዩነት የለው። ስለዚህ እኔ በ65000 ብር ነው የተሰራሁት። ሌሎች ወጪዎች ግን ለመድኃኒት ለምናምን ሌላ ወጪያችሁ ግን አሉ። እነሱን ታሳቢ አድርጋችሁ ነው መምጣት ያለባችሁ እሱ ጋር ልትሰሩ ማለት ነው። እኔ ፍቅሮች እኔ ጋር ያለው ነገር ይሄንን ይመስላል ውዶችዬ። ይጠቅማችኋል ብዬ አስባለሁ። እንግዲህ የታመምን ሰዎች ሁላችንንም እግዚአብሔር አምላክ ይማረን፣ ጤናችንን ይስጠን። ለሰው ልጅ ከጤና በላይ ምንም ነገር የለም እግዚአብሔር ነው የምላችሁና በስደት ያላችሁ እህቶቼ ጤና ኖራችሁ እየሰራችሁ የምትማረሩ ወንድሞቼ እህቶቼ የምትማረሩ ለምን እኔ ለምን እንደዚህ ሆንኩኝ ለምን ሰው ሀገር እስከመቼ እለፋለሁ ምናምን የምትሉ ሰዎች እንዳታማሩ የኔ ፍቅሮች። እግዚአብሔር ጤናችሁን ስለሰጣችሁ ነው የምትሰሩት። እኔ ጤናዬን ሰጥቶኝ በተጠገረርኩ እግዚአብሔር ነው የምላችሁ እና ከምንም በላይ ለሰው ልጅ ጤና ነው። ሁላችንም ጤናችንን ይስጠን። እስቲ እናብዳለን እንደበፊቱ። ሁላችሁ ቪዲዮውን ላይክ አድርጉ። ማርያም እኔ ካሁን በኋላ በቀን ነው ቪዲዮ መልቀቅ የምፈልገው። ስለዚህ ላይክ አድርጉ። ለማንኛውም እኔ እስካሁን ድረስ ምን አወራለሁ አላልኩም ነበር፣ ምክንያቱም ይኸውላችሁ ስራ እየሰራሁ ነው። አትክልት ነገር ልሰራ እየከታተፍኩ ነውና እሱን ትቼ ነው እናንተን እያወራኋችሁ ያለሁት። የኔ ፍቅሮች ምሳ እየደረሰ ነው፣ ልስራ። እናንተም ምሳ የምትሰሩ ከሆነ ስሩ ማለት ነው ጋይሶች። ወዳችኋለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ ባይ